በሀገረ ግብጽ ከፍተኛ የስልጣን ቦታ ላይ የነበረችው ከእስልምና ወደ ክርስትና የመጣችበት አስደናቂ ምስክርነት ከግብፃውያን ሙስሊሞች ባለፈ የግብጽ ብሔራዊ ደህንነት ተቋምን የፈተነና በእሷና በተቋሙ መካከል የነበረው የትፈልጋለች ማደኛ ትዕዛዝ የወጣባት ሴት በመሆኗ ሀገሪቱን እያስጨነቀና ክርስቲያኖችን ደግሞ ልባቸውን ያንጠለጠለ ድራማ የሚመስል ምስክርነትን ባለፉት ሳምንታት ይዤላችሁ ቀርብ ያለው ይህች ከእስልምና ወደ ክርስትና እንድትመጣ ምክንያት የሆናት ጌታ ኢየሱስ ክርስቶስን ፊት ለፊት አይታ ወደዚህ እውነተኛ መንገድና ሃይማኖት እንደመጣች ትናገራለች። ቢሆንም ግን የመጣባት ስደትና መከራና ፈተና ግን ልትቋቋሙ ቀርቶ አይደለም ግብፅን ያናወጠ ክርስቲያኖችን ያስጨነቀ አክራሪ ሙስሊሞችን ደግሞ ያስቆጣና ያናደደ ተግባር ሆኖ ተገኝቷል። ቢሆንም የግብፅ ብሔራዊ ደህንነት ተቋም እሷን ያገኘና የጠቆመ ሰው ከፍተኛ ወረታ እንደሚከፍል እንዲሁም ደብቆ የተገኘ ክርስቲያንና ገዳም ቢሆን በሀገሪቱ ሕግ መሰረት ከፍተኛ ቅጣት እንደሚቀጣ ትዕዛዝ አውጥቷል። ይህ ድራማ የሚመስል ማሳደድና ድብብቆሽ በመጨረሻም እግዚአብሔር ተመልክቶ የሰጠው ውሳኔ ምን የሚሆን ይመስላችኋል? ይህች ሴት ፈተናና መከራውን መቋቋም ሲያቅታት ወደ ቀደመው እምነቷ ትመለስ ይሆን? አሊያስ ፈተናውን መከራውን ደግሞ ተቋቁማ የሚመጣባትን ቅጣትን ትቀበል ይሆን? አስገራሚና ልብን አንጠልጣይ የሆነው ብዙ ሰዎች በጉጉትና በእንባ የተከታተሉት ይህ ምስክርነትን ዛሬ ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። በልቤ ስጸልይ እጅግ ያልጠበቅኩት አስደንጋጭ ድምፅ ከሰማይ ሰማሁ። ደነገጥኩኝ። አንድ ተልእኮ አለሽ የሚል ድምፅ ሰማሁ። ማመን አልቻልኩም። ነገር ግን ያው መልስ ዳግም ተሰማኝ። ወደ ላይ ወደ ሰማይ እንኳን ቀና ብዬ መመልከት አልቻልኩም ነበር። አንድ ተልእኮ አለሽ አለኝ በድጋሜ። እኔም ተገርሜ እኔን ነው ጌታ ሆይ አልኩኝ። ለሦስተኛ ጊዜ ይኸው ድምፅ ሰማሁት። አዎ አንድ ተልእኮ አለሽ። ተረጋጊ፣ በጽንዓት ቁሚ፣ አትቸኩይ፣ በነገሮችም አትደናገጪ አለኝ። ሰላምና መረጋጋት በውስጤ ሰፈነ። እግዚአብሔር ሆይ ሁለመናዬ ያንተ ነው። እንደ አንተ ፈቃድ እንጂ እንደኔ አይሁንብኝ። ለምትፈልገኝ ዓላማ ሁሉ ይኸው ተጠቀምብኝ። ምንም ነገር አልፈልግም። የምፈልገው ከአንተ ጋር መሆን ብቻ ነው። ገና ከመጀመሪያው ምን ያክል እንደምትወደኝ ተረድቻለሁ። እኔም የምትወደኝን ያክል እወድህ ዘንድ እሻለሁ። አንተን ማገልገል እንዴት ያለ ክብር ነው! እንዴትስ ያለ ብኩርና ነው! እያልኩ በተንበረከኩበት ጸሎት በማደርግበት ስፍራ ላይ ድምፅ አሰምቶ የተናገረኝን አምላኬን ኢየሱስ ክርስቶስን አመሰግነው ጀመር። አሁን ከዚህ በኋላ ነው የኔ የናህድ ማህሙድ ሙትዋሊ ሕይወትና ኑሮ የተቀየረው። በግብፅ ክርስቲያን ሆኖ መኖር ቢቻልም ግን ከእስልምና ወደ ክርስትና የመጡ ሰዎች የገቡበትን መከራና የማይወጡበትን ፈተናን በታሪክም በዓይኔም ተመልክቻለሁ። እኔ ደግሞ ከታላቅ ቤተሰብ የመጣሁኝ ያውም ደግሞ በግብፅ ውስጥ ታላቅ የሥራ ኃላፊነትና ስልጣን ያስኩኝ ሴት ነኝ። አሁን እንዲህ ባለ ቤተሰብና ስልጣን የነበርኩት ሴት ከእስልምና ወደ ክርስትና መምጣቴ ቢሰማኝ አንዱ አክራሪ ሙስሊም ሊገለኝ እንደሚችል ያለምንም ጥርጥር እርግጠኛ ነኝ። ከዚያም ባለፈ ሕግንና የሕግ አሰራርን ተንተርሰው ሊያጠቁኝና ለእስር ሊዳርጉኝ የሚችሉ ሰዎች እንደሚኖሩም እርግጠኛ ነኝ። እንዲህ ባለ ፈተና ውስጥና ከባድ በሆነ አገር ውስጥ እየኖርኩኝ ነው። እንግዲህ ስለ ክርስትና እምነቴ በግልጥ መናገርና ክርስቶስን አመኜ የተቀበልኩኝ ክርስቲያን መሆኔን በአንድ ካሴት ለመላው ግብፃውያን ክርስቲያኖች ጊዜውና ሰዓቱ ደርሶ ይፋ እስኪወጣ ድረስ ይህን አስገራሚ የሕይወት ታሪኬን ምስክርነቴን እየሰጠሁት ይህ ጊዜውና ሰዓቱ ሲደርስ ይወጣል ብዬ ያሰብኩት የምስክርነት ካሴት እየቆየ ውስጥ ለውስጥ ከግብፃውያን ክርስቲያኖችም አልፎ በመላው ግብፃውያን ሙስሊሞች ዘንድ እንደ ሰደድ እሳት ተቀጣጥሎ መላውን ግብፅን ያናወጠ ምስክርነት ሆኖ ተገልጦ ነበር።
ይህ የሰጠሁት ምስክርነት ግብፅን እያናወጠና እያስጨነቀ እንደሆነ ያወቅኩት አንድ ቀን ነው። ይህንን ቀኑን አስታውሰዋለሁ። አንድ ቀን የተከራየሁበት የቤቱ አከራይ የክፍሌን የመጥሪያ ደወል ደወለችልኝ። ወደ ውስጥ እንድትዘልቅ ስጋብዛት በኢየሱስ ክርስቶስ አምና ክርስቲያን ስለሆነችው ሙስሊም ሴት ሰምተሻል? ስሟ ናህድ ማህሙድ ሙትዋሌ ይባላል አለችኝ። እኔ ናህድ መሆኔን አላወቀችም። ይህ ካሴት ግብፃውያን ዘንድ እንደደረሰ ከዚህች ሴት ንግግር ነበር እያወቅኩት። እኔም በፍርሃት ተውጬ ስለ እርሷ መስማቴን ነገርኳት። እሷም በደስታ ተውጣ ክርስቶስን እንዴት በራእይ እንዳየችውና እንዴትስ እርሱ እንዳነጋገራት የሰጠችውን የምስክርነት ካሴት ገዝተነዋል አለችኝ። ታዲያ አመንሻት ስል ጠየቅኳት። አዎ ያለ ጥርጥር ያንን የመሰለ የስልጣን የትምህርት ደረጃ ያላት ያንን ከመሰለ ታላቅ ቤተሰብ የተወለደች ሴት እንዴት በውሸት ታሪክ ራሷን ለመከራ አሳልፋ ትሰጣለች ብለሽ ነው? ያየችው ነገር እውነት ካልሆነ በቀር አለችኝ። እኔም በልቤ እግዚአብሔርን እያመሰገንኩኝ አምላክ ሆይ ክብር ምስጋና ላንተ ይሁን፣ ምስጋናም ይግባህ። ይህንን መስማት ብቻ ለእኔ በቂ ነው። የእኔን ጽድቅ ሳይሆን መጠን የሌለውን ክብርህን በእኔ ለመግለጥ ወደድክ። ስለመረጥከኝ አመሰግንሃለሁ። ዛሬም ዘወትርም በእስትንፋሴ ቁጥር ልክ አመሰግንሃለሁ። አብረን ወደ እርሷ ቤት ገባንና የምስክርነቱን ቴፕ አዳመጥ ነው። ነገሩን ለመጀመሪያ ጊዜ የሰማሁት ሰው መሰልኩ። እኔ ግን እያንዳንዷን ነገር በአይነ ህሊናዬ እመለከታትና ሁኔታዋንም እመለከት ነበር። ሲያልቅ ፖሊስ እስክንድሪያ ከተማ መሆኗን ደርሶባት እየፈለጋት ነው አለችኝ። አሁን ከዚህ በኋላ ነው ከባድ ድንጋጤና ፍርሃት ውስጥ የወደቅኩት። አሃ እስክንድሪያን ለቅቄ የሆነ ቦታ መሄድ አለብኝ ማለት ነው። ይሁን እንጂ የሚረዳኝ ሰው እስካገኝ ድረስ መጠበቅ ነበረብኝ። ከሁለት ቀናት በኋላ የማምነው አንድ ጓደኛዬ ሊጎበኘኝ መጣ። ሲያየኝ አይኑን ተጠራጥረው አንቺ በእህትሽ ቤት ለልጆችሽ ስልክ እንድትደውይ ያደረገው ያለሽበትን ቦታ ለመለየት ሲል የመንግስት የደህንነት ኃይል ነው እኮ። እናም የስልኩን ባለቤት ስምና አድራሻ ሲያገኙ በእኩለ ሌሊት ፖሊስ አካባቢውን ከቦ መመንጠር ጀመረ። አንቺን በቦታው ሲያጡሽ ያገኙትን ሁሉ አሰሩ። ያለ ርኅራኄ ሁሉንም መግረፍና ማሰቃየት ጀመሩ። በዚህ ምክንያት የቄስ ቡትሮስ ወንድም መከራውን መቋቋም ስላልቻለ አንቺን አሳልፎ ለመስጠት አሰበ። ወደ ማርሚና ገዳም በመጓዝ አንቺን አምጥቶ ሊሰጣቸው ተስማማ። አንቺን ያሳፈረበትን መኪና በሚከታተሉት ሁለት የደህንነቶች መኪና ታጅቦ ነበር። አባ ብሶይ ገዳም እንደደረሳችሁ ስትቆሙ አልፏችሁ ሄዱና ጠብቋችሁ። ልክ የልጁ መኪና በዋናው መንገድ ላይ መጓዝ ሲጀምር ተከተሉትና አብረውት ሄዱ። አንቺና ልጅሽ መኪና ውስጥ ያላችሁ መስሏቸው ነበር። የካይሮ መግቢያ ኬላ እስኪደርስ ድረስ ተከተሉት። ለአንድ ሰዓት ተኩል ያክል ከአንቺ ርቀው ከነዱ በኋላ ነበር በመኪና ውስጥ ያለመኖርሽን የተረዱት። የመንግስት ደህንነቶች መንገዱን ሁሉ ዘግተው ወደ ካይሮ የሚገቡ መኪኖችን ሁሉ መፈተሽ ጀምረው ነበር። በፍተሻ እንዳላገኙሽ ሲያውቁ ወደ አባ ብሶይ ገዳም እርሻ ተመለሱና ፍለጋቸውን አጧጧፉት። በዚያ ሲያጡሽ ደግሞ ከፖሊስ ልታመልጥ ስትሸሽ ተገደለች ብለው አስወሩ ማለት ነው። አብሮሽ የነበረው ያ ልጅም በእስር ቤት በመሰቃየት ላይ ይገኛል። ሳሚር አፓርትመንት እንድታገኝ ረድተሃል ተብሎ ታስሯል። ያንቺን የምስክርነት ቴፕ ሲያባዛ የተገኘ አንድ ሰውም እንዲሁ ታስሯል። ያንቺ ሴት ልጅ ጸሐፊ ሆና ትሰራ ስለነበርና አንቺንም በገንዘብ ስለረዳሽ ኢንጂነር ራሺድም ታስሯል። ሁሉም ክርስትናን በመስበክ እስልምናን እንድትቀይሪ አድርገዋል በሚል ወንጀል ተከሰዋል። አሁንም ከእጃቸው እንዳመለጥሽ ስላወቁ በእስክንድሪያ ከተማ፣ በካይሮ እንዲሁም በመግቢያና መውጫ በሮች መንገድ እየዘጉ ፍተሻቸውን አጠናክረዋል አለና የራሴን ታሪክ አጫወተኝ። እስክንድሪያን ለቅቄ ካይሮ ለመግባት ወሰንኩኝ። ሁሉም ለእኔ እንደሚሆን አድርገህ የምታከናውን አንተ ነህ። አንዷ ጓደኛዬ በእርሷ አፓርትመንት እንድትቆይ ጋበዘችኝ። ዕቃዬን ሰብስቤ ወደ ካይሮ በድፍረት ጌታን አምኜ ወጣው። የእስክንድሪያ መውጫ መንገድ ለፍተሻ ተዘግቷል። ከከተማው የሚወጡትን መኪኖች ሁሉ የደህንነት ኃይሎች እያስቆሙ ይፈትሻሉ። የእኛ ተራ ደረሰና ኬላው ላይ ቆምን። አንዱ ፈታሽ ዝቅ
ብሎ እንኳን በመኪናው ውስጥ ምን እንዳለ ሳያይ እለፉ አለን። መንገዳችንን እየመራህ ከፊታችን አንተ ከሄድክ ማን ሊያስቆመን ይችላል እያልኩ ጌታዬ ኢየሱስ ክርስቶስን አመሰግነው ጀመር። ካይሮ ከተማ ደረስንና ወደ ሄሊዮፖሊስ አመራን። የምንሄድበት ቤት በኑሃዝ አካባቢ ከሚገኘው የፖሊስ ጣቢያ አጠገብ ነበር። እዚያ ሁሉም ያውቁኛል። ስለ ሁሉም መስኮቱን መክፈት፣ ከቤቴ ወጣ ማለት፣ ትንሽ እንኳን ድምፅ መስማት፣ ሌላው ቀርቶ በር መክፈት እንኳን አልችልም ነበር። ምክንያቱም በዚያ አፓርትመንት ተከራይ መኖሩ መታወቅ የለበትምና። በዚያ የሚገኙ ሁሉ ያ ቤት ባዶ መሆኑንና ማንም በውስጡ ሰው እንደሌለበት ነበር የሚያውቁትና የሚረዱት። አሁን ቀናት ቀርፈፍ እያሉ ነበር የሚጓዙት። ከባድ የሆነ ጭንቀት ተጫጭኖኛል። ታላቋ ልጄ አብራኛለች። አብረን ከግብፅ ለመውጣት ወስነናል። በዚያ ቤት ውስጥ እያንዳንዱን ቀን በረሃብ ነበር በፍርሃት ተደብቀን ያሳለፍነው። እንዲያም ተረበን እንኳን ከዚያ ቤት መውጣት አንችልም ነበር። በዚያም የተደበቅንበት መጋረጃ መግለጥ አደጋ ነው። አንድ ሰው ማታ መጥቶ ምግብ እስኪጥልልን በትዕግስት መጠበቅ ነበረብን። አንዳንዴ ምግብ የሚያመጣልን ሰው ለ2 ቀናት ያክል ለሥራ ወደ ሌላ ቦታ ይሄዳል። እኛም ረሃቡን ችለን እርሱን መጠበቅ ግዴታችን ነበር። በዚያ ቦታ ከትዕግስት በቀር ምንም ነገር ማድረግ አንችልም ነበር። በዚህ መልኩ 40 ቀናት አለፉ። ምናልባትም ለሠራሁት ኃጢአት እግዚአብሔር እየቀጣኝ ይሆናል ብዬ አሰብኩኝ። ጌታ የሚወደውን ይቀጣልና። ጌታ ሆይ ይቅር በለኝ፣ በማወቅም ሆነ ባለማወቅ በድዬህ ይሆናልና፣ ደግሞስ እንዲህ ያለውን መከራ እስከ መቼ ነው የምሸከመው እያልኩ እጸልይ ነበር። እስር ቤት ያለው ያክል ነበር የሚሰማኝ። በዚህ መካከል አንዱ ጓደኛዬ ከሀገር ለመውጣት የሚያስችሉ 2 ፓስፖርቶች ሊያገኝልኝ እንደሚችል ቃል ገባልኝ። እኔም እግዚአብሔርን በዚህ ሁኔታ መቀጠል አልችልምና እባክህ እርዳኝ ብዬ ለመንኩት። የእግዚአብሔርም ድምፅ ከመጀመሪያው ጀምሮ የነገርኩሽን አላስተዋልሽምን? ወደ እኔ ተመልከቺ። አያሌ ጊዜ ከመከራ አውጥቼሻለሁ። አንቺ ግን አሁንም ትፈሪያለሽ። ፈራሽ በስባሽ በሆኑ ሰዎች ትተማመኛለሽ። አሁንም ተነሽና ውጪ፣ እኔ ላንቺ ፓስፖርትሽን አዘጋጅልሻለሁ። በአዲስ ስም ወደ ውጭ ትወጫለሽ አለኝ። ይህ ሰው እኮ ከጊዜ በፊት ቃል ገብቶልሽ የነበረው ሰው ነው። ነገር ግን የምስክርነትሽ ካሴት በሰፊው ሲሰራጭና ነገሩ ከቁጥጥር ውጭ ሲሆን ፈራና ካንቺ ራቀ። አሁንም ይህንን ሥራ እንዲሰራልሽ ኃይልና ጽንዓት እሰጠዋለሁ። አይዞሽ፣ አትፍሪ፣ ሰላሜ ከአንቺ ጋር ነው ብሎ ልክ አጠገቤ እንዳለ ሰው ጌታ ኢየሱስ ክርስቶስ ይህንን ተስፋ ቃል ሰጠኝ። ጌታ ሆይ ይቅር በለኝ፣ ደካማ ነኝ። ድካሜን አበርትተህ ኃይልህን አድለኝ። የእግዚአብሔርን ጋሻና መከታነት ተማመኜ ከቤቴ በድፍረት ወጣው። ስሜና ፎቶዬ በከተማዋ ከካይሮ እስከ እስክንድሪያ ድረስ ማደኛ ወጥቶብኝ ፎቶዬ በሚዲያና በከተማዋ በሙሉ ትፈለጋለች ተብሎ ተጥለቅልቋል። ለዚያ ጓደኛዬ ስደውልለት ትናንት እያሰብኩሽ ነበር። እኔና ቤተሰቤ በአንቺ ጉዳይ ላይ ተወያየንና በጉዳዩ ጸለይንበት። በመጨረሻም 2 የመታወቂያ ካርዶች ላንቺና ለልጅሽ ለማውጣት ወሰንን። እባክሽን ያንቺንና የልጅሽን ፎቶግራፍ ላኪልኝ። በተቻለ መጠን በፎቶአቸው ላይ ራሳቸውን ቀየር ለማድረግ ሞክሩ። ደግሞም አፍጥነሽ ላኪው አለኝ። ይህንን ደግሞ ስሰማ በደስታ ልዘል ምንም አልቀረኝም ነበር። ጌታ ሆይ ትናንት አንተ በነገርከኝ ሰዓት መታወቂያውን ሊያወጡልኝ ተስማሙ ማለት ነው። የመታወቂያው ካርድ ስለ አንድ ሰው ማንነት፣ ሃይማኖት፣ ሙያ፣ የምርጫ ክልል፣ የልደት ቀንና ቦታ፣ ዕድሜ፣ ክብደትና ቁመት ወዘተ የሚይዝ ነው። ከዚህም በላይ ደግሞ የባለመታወቂያውን ፎቶግራፍ ይይዛል። አንተ ባታጸናቸው ኖሮ እንዴት ችግሩን እያወቁ ሊያወጡልኝ ይወስኑ ነበር። አመሰግንህ ዘንድ እግር ስር እደፋለሁ። እነሆ ድምፅህን ሰማሁት፣ እንዲህም አልከኝ፣ አይዞሽ
ኃይልና ጽናትን እኔ ሰጠዋለሁ። እርሱም ላንቺና ለልጅሽ ገና ፓስፖርቱን ጨምሮ እያወጣል አለኝ። ይህንን ሰው ለማግኘት የተቀጣጠርንበት ቦታ ሄድኩኝ። የሚኖረው ከካይሮ 7 ኪሎ ሜትር ርቆ በሚገኘው ከተማ ነው። እዚያ ስንደርስ ክርስቲያናዊ በሆነ አቀባበል ተቀበለኝ። ወለም ዘለም የማያውቅ ሰው ሆኖ አገኘሁት። የሁለታችንን ፎቶግራፎች ሰጠሁትና በ2 ቀናት ውስጥ መታወቂያውን ሊሰጠኝ ቃል ገባልኝ። ከዚያም ወደ ካይሮ ተመለስኩ። እንዴት ነገሮች ሁሉ በአንድ አፍታ ተለዋወጡ! በካይሮ ጎዳናዎች ላይ ያለ ፍርሃት እጓዛለሁ። የምጠቀመው የህዝብ ማመላለሻ ትራንስፖርት ነበር። ፍርሃት ከኔ ርቋል። የእግዚአብሔርም ሰላም በውስጤ ነግሷል። ግን እመለከታለሁ። ፎቶዬና ስሜ በየቦታው በካይሮ ከተማ ተለጥፎ ማደኛ ወጥቶብኝ ነበር። በፍተሻ ቦታ ስደርስ እያዩኝ እያልፈኛል። ከህዝብ ማመላለሻ ትራንስፖርትም ሲገባ ሁሉ ልብ ብለው አይመለከቱኝም ነበር። ጌታ እግዚአብሔር እየጠበቀኝ እየከለለኝ ከዓይናቸው ሰውሮኝ ነበር። ነገሮችን በጉጉት ነበር የምጠብቃቸው። አዲሱን መታወቂያዬን የማገኝበትን ቀንና ሰዓት መቁጠር ጀመርኩኝ። አይቀርምና ቀኑ ደረሰ። ከዚያም ሰውየው ወዳለበት ቦታ አመራን። ሰውየው ቃሉን አክብሮ ሁሉንም መታወቂያዎች እጄ ላይ አስረክበኝ። እግዚአብሔር ካዘዘ ማን እምቢ ይላል? እግዚአብሔርን አመሰግንኩት። ያ ጓደኛዬ ወደ ውጭ መሄድ ትፈልጊያለሽ ሲል ጠየቀኝ። አሁን ወደ ውጭ ለመውጣት አስባለሁ። ግን ይህንን ለምን ጠየከኝ ብዬ መልሼ ጠየቅኩት። ላንቺና ለልጅሽ 2 ፓስፖርቶችን ለማግኘት አስቤያለሁ። ነገር ግን ከሌላ ከተማ ነው። ተስማሚያለሽ ሲል ጠየቀኝ። እስማማለሁ እንጂ አልኩት። አስፈላጊ ቅጻቅጾችን ሞልቼ ለመጨረስ 10 ቀን ያክል ስጭኝ አለኝ። እኔም አመሰገንኩት። ወደ ቤቴ ስመለስ ልቤን ወደ አምላኬ አነሳው። ጌታ ሆይ አመሰግናለሁ፣ አንተን ብቻ አመሰግናለሁ። በሕይወቴ ዘመን ሁሉ አንተ ለቃልህ ታማኝ ነህ። አንተ ሁሉን በእጅህ ታደርጋለህ። ለእኛ ካንተ ሌላ የሚያስፈልገን ነገር የለም። ራሳቸውን ላንተ ያስረከቡ ሰዎች ብቻ ናቸው አንተ የሰዎችን ሕይወት በሚገባ የምትመራ መሆኑን የሚያውቁት። ሁሉንም በበረከት የምትጎበኝ አንተ ፈጣሪ ብቻ ነህ። ትናንት ሲፈራኝና ሲሸሸኝ የነበረውን ሰው በደቂቃዎች ውስጥ ለወጥከውና ለእኔ መታወቂያ ከመውጣት አልፎ ፓስፖርት እንዳገኝ የሚተጋልኝ ሰው ሆነ። ወደ ቤቴ ተመለስኩና ወደ እስክንድሪያ ለመሄድ ወሰንኩኝ። የግል ትራንስፖርት አያስፈልገኝም። ግሬይ ሃውንድ በተባለ የሕዝብ አውቶቡስ ተሳፈርን። አምላኬ ሆይ አንተ ከፊቴ ቀድመህ መንገዱን እየመራኸኝ ነበር። የሚሄደው ካንተ ኋላ ነው። ሰላም፣ ደስታ፣ ጥበቃና ክብካቤ ካንተ ዘንድ ናቸው። እስክንድሪያ ከተማ በባህሩ ዳር ወደሚገኘውና ጸጥ ወዳለው አፓርትመንት ጉዞ ጀመርን። ወቅቱ ታህሳስ በመሆኑ አየሩ ቀዝቃዛ ነው። በአካባቢው ማንም አልነበረም። አንተ ግን በልቤና በነፍሴ ውስጥ አብረኸኝ ነበርክ። 10 ቀናት አለፉ። መቼም ፓስፖርቱ አሁን ተዘጋጅቶ ማለቅ አለበት። የሚያወጣልንን ሰው ለማግኘት ሄድኩኝ። በሕጉ መሰረት በ2 ምስክሮች አስመስክሮ ፓስፖርቱን አዘጋጅቶ ጠበቀኝ። አብረን ፓስፖርቱን ለመቀበል ወደ ሌላው ከተማ ተጓዝን። ፓስፖርቱን ጨርሰው ማህተም አድርገው ሰጡን። እግዚአብሔር ሆይ አንተ መጋቢ ነህ፣ አንተም ወሳኝ ነህ። እንዴት ሊሆን ይችላል ብሎ መደነቅ አያስፈልግም። ይህ የአንተ ተአምር ነው። ለስምህ ክብርና ምስጋና ይሁን። አዲሱን መታወቂያና ፓስፖርት ይዘን ወደ እስክንድሪያ ተመለስን። አሁን ጥያቄው የመግቢያውን ቪዛ እንዴት እናገኘዋለን የሚለው ነበር። ደግሞስ ለቪዛ ማመልከት ያለብን የትኛው ሀገር ነው እያልኩ አስብ ነበር። ካይሮ ከተማ ውስጥ በቆየሁባቸው 50 ቀናት አንዱን ቀን ወደ ቤተ ክርስቲያን ሄድኩ። እዚያ አንድ ካህን አገኘው። ቤታቸው ጋበዙኝና ሄድኩኝ። ለመንግሥት ደህንነት እጅሽን መስጠት አለብሽ፣ በሽሽት መኖር የለብሽም፣ በአንቺ የተነሳ በእስር የሚሰቃዩ ብዙ ሰዎች አሉ ሲሉ መከሩኝ። እኔም ረጋ ብዬ ይህ የእግዚአብሔር ፈቃድ ነው፣ እኔ ምንም ማድረግ አልችልም አልኳቸው። አንቺን ለመያዝ ባለመቻላቸው መናደዳቸውን ታውቂያለሽ። በዚህ ምክንያትም አንቺን የሚያውቅሽንም ሆነ ካሴቱን የያዘውን ሁሉ ከመያዝ አይመለሱም በማለት በይበልጥ ሊያስፈራሩኝ ሞከሩ። በእጃቸው እንደማልወድቅ
እግዚአብሔር ቃል ገብቶልኛል። እኔ የተላኩበት ሌላ ተልእኮ አለኝ። እርሱ ሁሉንም ላንቺ አዘጋጃለሁና አትፍሪ ብሎኛል አልኳቸው። የምቀልድ ስለመሰላቸው የልበጣ ፈገግታ አሳዩኝና እኔ ግን በቶሎ እጅሽን ብትሰጪ ሁኔታው የተሻለ ይሆንልሻል ብዬ እመክርሻለሁ አሉኝ። እኔም ምናልባት ቢይዙኝና ቢደበድቡኝ ያን ጊዜ በመከራው ተገፋፍቼ በገንዘብ የሚረዱኝና ያስጠለሉኝን ሰዎች ስም እነግራቸው ይሆናል አልኳቸው። ልክ ይህንን ስናገር ደነገጡና በጭራሽ የአንዱንም ስም መናገር የለብሽም፣ ማንኛውም ሰው አንቺ ባለጥሩ ደረጃና ባለጥሩ ደሞዝ እንደነበርሽ ያውቃል። ካጠራቀምኩት ገንዘብና ከመኪናዬ ሽያጭ ነው የተጠቀምኩት ማለት ነው ያለብሽ አሉኝ። አዲስ መታወቂያና አዲስ ፓስፖርት እንደምናገኝና ከሀገር የምንወጣበትን መንገድ እንዳመቻችልን እግዚአብሔር ነግሮኛል ስላቸው፣ ያንን ማድረግ ከቻልሽማ ወደ አንዱ የአውሮፓ ሀገር የመግቢያ ቪዛ አገኝልሽ ነበር አሉኝ። እጃቸውን ስሜ ከዚያ ቤት ወጣው። ወደ አንዱ የአውሮፓ ሀገር የመግቢያ ቪዛ አገኝልሻለሁ ያሉኝን ነገር ሳስበው ሕሊናዬን መታኝና መልሼ ደወልኩላቸው። ከዚያም ፓስፖርቱን ልሰጣቸው ተቀጣጠርን። አቤቱ ጌታ ሆይ፣ ሰማይና ምድር ያልፋሉ፣ ቃልህ ግን አያልፍም። አላቋርጥም ስላንተ እናገራለሁ፣ አውጃለሁ። ቃልህ የማይታበል እውነት መሆኑን እኔው ራሴ ደርሶኝ አይቼዋለሁና እንዳውቅህ እንድወድህና በአንተ ልቦናዬን ሁሉ እንዳሳርፍ አድርገኛልና አመሰግንሃለሁ። ካወቅኩበት ጊዜ በፊት ላውቅህ እፈልግ ነበር። አንተ ግን ሁሉን የምታደርግበት የራስህ ጊዜ አለህ። አንተ ምንጊዜም ትክክለኛውን ጊዜ ትመርጣለህ። በነጋታው የግሬይ ሃውንድን አውቶቡስ ይዘን ወደ ካይሮ አመራን። የሚገርመው ነገር ፍተሻው በየኬላዎቹ ላይ ተጧጡፏል። ነገር ግን ፖሊሶቹ የሚፈትሹት የግል መኪኖችን ብቻ ነበር። መቼም ደፍሬ በአውቶቡስ የምሄድ አይመስላቸውም። አሁንም ፈርቼ የምሸሽ የምደበቅ መስሏቸዋል። ወይም ደግሞ ራሴን በመኪና ወይም የዕቃ መጫኛ ውስጥ ሰውሬ ለማለፍ የምጥር አድርገው ይገምታሉ። ለምን? ምክንያቱም ጌታ ሆይ አንተን አያውቁምና። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል የሚለውን አልተረዱማ። የቃሉን ትርጉም ፈጽሞ አያውቁትም። እኔ ግን በአንተ ፈቃድ አወቅኩት፣ ኖርኩበትም። ድምፄንም ከፍ አድርጌ እግዚአብሔር ቸር እንደሆነ እዩ ቅመሱም ለማለት ይዳዳኛል። ካይሮ ከተማ ውስጥ በጠራራ ፀሐይ ቤተ ክርስቲያን በእግሬ እሄዳለሁ። ከጓደኞች ጋር እገናኛለሁ። ማንም ግን አያየኝም። በመጨረሻም ለካህኑ ፓስፖርቶቻችንን ሰጥቻቸው ወደ እስክንድሪያ ተመለስኩኝ። ታክሲው 7 ሰዎች እስኪሞላለት ጠበቅና ተንቀሳቀሰ። እኔና ልጄ ከፊት ከሾፌሩ አጠገብ ነበር የተቀመጥነው። የተወሰነ መንገድ ከተጓዝን በኋላ በአንዱ የፍተሻ ኬላ ደረስንና ቆምን። ፈታሹ በሩን ከፈተና ከኋላ ያሉትን ብቻ አየት አድርጎ እጁን በማወዛወዝ እለፉ አለ። የሰው ዘር ሁሉ ተስፋ ለሆነው ለመድኃኔ ዓለም ለኢየሱስ ክርስቶስ ክብር ይግባው። እያዩኝ እንዳላዩ ሆነው አለፉ። እየተመለከቱኝ ልቦናቸው ተጋርዶ ነበር መመልከታቸውን ተዉ። ይህ የሆነው ጌታዬ ኢየሱስ ክርስቶስ ከእኔ ናሃድ ጋር ስለነበረ ነው። 1990 ዓመተ ምህረት ገባ። ባለፉት ጊዜያት ላደረክልኝ ሁሉ በፊትህ ቆሜ ምስጋና አቀረብኩ። 1989 ዓመተ ምህረት የሆነውን ሁሉ እንደ ፊልም በህሊናዬ አየው ነበር። እንዴት ያለ የውጣ ውረድ ዘመን ነበር! ነገር ግን በነገሮች ሁሉ ያንተ ክንድ ይጠብቀኝ ያድነኝም ነበር። ስምህ ቅዱስ ነው። ካንተ ጋርና ላንተ ካልሆኑ የእኔ የህልውናዬ ዕለታት ምን ዋጋ አላቸው? አንተን ለማየት እጓጓ ነበር። በዚህ ዓለም የተቆረጠልኝ ዘመኔ የሚያልቀው መቼ ይሆን? እኔ ለዚህ ዓለም እንግዳ ነኝና ጌታ ሆይ ወደ አንተ ውሰደኝ። እናት የምታጠባውን ልጇን እንደምትንከባከብ ሁሉ የሚንከባከበኝ ማን ነው? ለትኬት የሚሆነውን ገንዘብ ከየት ይሆን የማገኘው? ፎቶዬ በመላው ግብፅ ተለጥፏል። ታዲያ እንዴት ይሆን በአውሮፕላን ተሳፍሬ የምጓዘው? ስሜስ አዲስ ስም ነው። ፎቶዬ ግን ማንም ሊለውጠው አይችልም። ታዲያ የአውሮፕላን ማረፊያውን ፍተሻ እንዴት ይሆን የማልፈው? እርግጥ ነው ለእኔ የማይቻል ላንተ ይቻላል።
ተስፋዬ ክርስቶስ አንተ ነህ። ጭንቀቴንም ሁሉ በእግር ስር አራግፌአለሁ። እንዲህ እያልኩ በልቤ ስቃተት አትፍሪ፣ ወደ እኔ ተመልከቺ የሚል ድምፅን ሰማሁ። ያን ጊዜ ውስጤ ተረጋጋ። አንተ ምን ጊዜም ታጽናናኛለህ፣ ታበረታኛለህ። በዚያ ሌሊት እግዚአብሔር ትኬቶቹን ሲሰጠኝ በራእይ ተመለከትኩኝ። ስነቃ በእግዚአብሔር ፊት ለምስጋና ቆምኩኝ። አመሰግናለሁ፣ አከብረሃለሁ፣ አወድስህም አለው። ደግሞም ለድካሜ ይቅርታን ከአንተ እለምንሃለሁ ብዬ የሚያደርግልኝ ነገር ከአእምሮ በላይ እየሆነብኝ በእንባ ጭምር ክርስቶስን አመሰግነው ጀመር። ቀናት አለፉ። ቪዛውን የምቀበልበት ቀን ደረሰ። ያንን የተለመደውን ግሬ ሃውድ አውቶቡስን ይዤ ወደ ካይሮ ከተማ አመራሁኝ። እንደተለመደው የመንግስት የጸጥታ ኃይሎች መንገዱን ዘግተው ይፈትሻሉ። ማንም ግን ሊያየኝ ሊመለከተኝ አልተቻለውም። ቪዛውን አገኘው። ካህኑ 3000 የግብፅ ፓውንድ አዘጋጅቼልሻለሁ፣ ገንዘቡ ያስፈልግሻል ብዬ አምናለሁ። እንደዚሁም ለጉዞሽ እንዲሆንሽ $1000 ተዘጋጅቶልሻል አሉኝ። እኔም 3000ውን ፓውንድ አልወስድም፣ በሰማይ ያለው አባቴ ትኬቱን ሲሰጠኝ አይቻለሁና እባክዎን ትኬቱን ይግዙልኝ አልኳቸው። እርሳቸውም በዚህ ተስማሙ። እኛም አመስግነን ወደ እስክንድሪያ ከተማ አመራን። በሕዝብ ማመላለሻ ትራንስፖርት ፊት ለፊት ተቀምጠን ነበር የተመለስነው። ፍተሻው አሁንም ተጧጡፎ ናህድ ትፈለጋለች። አያዩንም እንጂ ይፈልጉናል። ውስጤን አረጋግተህ ፍርሃትን አውጥተህ የጣልክልኝ አምላክ ምስጋና ይግባህ። ወደ እስክንድሪያ ከመመለሴ በፊት አንድ ጓደኛዬን ለማግኘት ፈልጌ ነበር። እርሷ እግዚአብሔር ልቦናዋን ብርሃን ያደረገላት ጥሩ ክርስቲያን ነበረች። ብዙዎች ፈርተው በራቁኝ ጊዜ ልቧንና በሯን የከፈተችልኝ ሰው ናት። ከአንድ ወር በላይ ለሆነ ጊዜ ከጎኔ ሳትለይ በቤቷ አስጠልላኛለች። በፍቅር ስለተንከባከበችኝ እናቴም ትመስለኛለች። ባሏ እንደ ወንድሜ፣ ልጆቿ እንደ ልጆቼ ነበሩ። ልሂድና ልጠይቃት ይሆን ብዬ እግዚአብሔርን ጠየቅኩት። እርሱም እግዚአብሔር እንዲሁ መለሰልኝ፣ ሂጂና ጠይቂያት፣ አትፍሪ አለኝ። ከዚያም ወደ ቤቷ አመራሁ። ገና በሩቅ ስታየኝ ሮጣ መጥታ በፍቅር ተጠመጠመችብኝ። ከእርሷ ጋር 1 ሰዓት ያክል ቆየው። በጨዋታችን መካከል ወንድሟ ምን እያሰብሽ ነው ታዲያ? ለምን ከካይሮ ውጭ በሚገኝ ሌላ አውሮፕላን ማረፊያ አትጠቀሚም? ደግሞም ሌላ ትራንስፖርት መንገድ ተጠቅመሽ ወደ አውሮፕላን ማረፊያ ሂጂ እንጂ በቀጥታ ወደ መዳረሻሽ አትብረሪ ሲል የሚገርም ሐሳብ ለገሰኝ። ይህ የእግዚአብሔር መልእክት መሆን አለበት። ወደዚህ ቤት ለመምጣት ያለ ምክንያት ልቤን አላነሳሳኸውም። የመንገዴንና የጉዞዬን ነገር ልታመለክተኝ ነው በማለት እግዚአብሔርን አሁንም አመሰገንኩት። እንዴት ታላቅ ነህ! እንዴትስ ድንቅ ነህ! ልቤና ነፍሴ ፍቅርህን ለዓለሙ ያውጃሉ። ሐሳቤና ሕሊናዬ ባንተ ታድሰዋል። ሰው ሁሉ ያንተ ጠበቃ ከሚታስበውና ከሚጠበቀው በላይ መሆናቸውን ያውቅ ይሆን? ሐሳብህ ሁሉ አይደረስብህም። የሰማይ ወፎችን፣ የባህር አሶችን፣ ሌላው ቀርቶ የምድር ትላትልን ሳይጠይቁህ የምትመግባቸው አንተ ነህ። ታዲያ ዘመናቸውንና ሕይወታቸውን ሙሉ ላንተ ያስረከቡ ልጆችንማ እንዴት አትመግባቸውም? ምንጊዜም ከእኔ አለመለየትህን እንድረዳ ታደርጋለህ። ጠፍቼ የነበርኩት ልጅህ እኔ እንደሆንኩ ይሰማኛል። አንተ በፍቅር በቸርነትህና በደግነትህ አጥለቅልቀኛል። እስክንድሪያ ከተማ እስክንደርስ ድረስ የጓደኛዬ ወንድም የመከረኝ ምክር በሕሊናዬ ይመላለስ ነበር። ይህንን የመሰለ መንገድ ያዘጋጀልኝን እግዚአብሔርን አመሰግንኩት። ከ2 ቀናት በኋላ ካህኑ ደወሉልኝና ነገ ዕቃሽን ሁሉ ይዘሽ ነይ፣ ሁሉም ነገር ተዘጋጅቶልሻል ብለው አበሰሩኝ። በአካል ስንገናኝ ደግሞ ከካይሮ አውሮፕላን ማረፊያ ለመነሳት እንዳልፈለግሽና ከሌላ አውሮፕላን ማረፊያ ለመሳፈር ማሰብሽን የሆነ ነገር በጆሮዬ ሽዋለኝ። ስለዚህም ጉዞውን ከፋፍለን እናቀናጀው ማለት ነው። ወደ ጉዞሽ መጨረሻ በሌላ ሀገር በኩል ተሸጋግረሽ ብትሄጂ ይመረጣል በማለት የሚደንቅ ነገር ነገሩኝ። ይህንን ነገር በድጋሜ ስሰማው የእግዚአብሔር ፈቃድ መሆኑን አረጋገጥኩኝ።
አንተ ጌታዊ ለእኔ ከራሴ በላይ ትቀርበኛለህ። እኔ ያለሁት ባንተ ነው። የወይኑ ቅርንጫፍ ነኝና ሁላችንስ የክርስቶስ አካል አይደለንምን? ጌታዊ ያንተ ጥበቃ እንዴት ምቹ ነው! አንተ ሁላችንንም ትመግበናለህ፣ በነገር ሁሉም ትመራናለህ። ከተቀደሱት እጆችህ ትኬቱን ተቀብያለሁ። አመሰግናለሁ። ከጸለይን በኋላ ከካህኑ ዘንድ የመሰነባበቻ ግብዣ ተጋበዝን። ካይሮንም ተሰናበትኳት። ካይሮን ከአሁን በኋላ ደግሜ የማየት አይመስለኝም። ሀገሬን እጅግ በጣም እወድ ነበር። በእርሷ ውስጥ መኖርም እጅግ ደስ ይለኝ ነበር። ነገር ግን እንዳንተ ፈቃድ እንጂ እንደ እኔ ፈቃድ አይሁን። መከራ በከበበኝ ቁጥር ስንት ጊዜ ወደ አንተ ጮኩኝ። ሕዝብህን እስራኤልን ከግብፅ አውጥተህ እንደመራሃቸው ሁሉ እኔንና ልጄንም ምራኝ። በቀጣዩ ሰንበትም ወደ መጨረሻው መዳረሻዬ በባቡር አመራው። በአውሮፕላን ወደምንሳፍርበት ከተማ ደረስን። እዚያም ጥቂት ቀናትን አሳለፍን። ቀናቱ በፍጥነት ነበር የሚጓዙት። በእግዚአብሔር ፊት ቆሜ ሙሴ የጸለየውን ጸሎት ጸለይኩኝ። አንተ ከእኛ ጋር ካልወጣህ ከዚህ አታውጣን። ያን ጊዜ እግዚአብሔር አትፍሪ፣ እርምጃሽንም ሁሉ እጠብቃለሁና ሲል በፍጥነት መለሰልኝ። እኔም አቤቱ ወደ ጸጥታው ወደብ ምራኝ አልኩት። አውሮፕላን ማረፊያው በሰዓቱ ነበር የደረስነው። ከልጄ ጋር ተያይዘን ፓስፖርት ወደሚመረመርበት ቢሮ ገባን። በሐሳብ ብዛት ራሴን ልስት ትንሽ ነበር የቀረኝ። አቤቱ የቀረችኝን ይህችን ወሳኝና ከባድ ሰዓት እባክህ እርዳኝና ከሀገር ልውጣ ብዬ እየጸለይኩ ነበር። በፓስፖርት ፈታሹ የደህንነት ሹም ጠረጴዛ ላይ ትፈልጋለች ተብሎ ፎቶዬ ተለጥፏል። ደነገጥኩኝ። በረገገ ሰውነቴ ግን ደግሞ ጌታ እግዚአብሔር የገባልኝ ቃል አለ። ፎቶዬንና ትፈለጋለች የሚለውን ማደኛ እየተመለከትኩኝ ሹሙ ፓስፖርቴንና ትኬቴን ተቀበልና ካገላበጠው በኋላ ለምን እንደምወጣ ጠየቀኝ። ለሕክምና እንደምሄድና እዚያ ዘመዶቼ ስላሉ ከእነርሱ ጋር እንደምሰንበት እንደ ቀልድ አድርጌ በማላስበው ሁኔታ መለስኩለት። እርሱም የመውጫ ቪዛውን መታና መሄድ ትችያለሽ ብሎ አሰናበተኝ። ጌታ ሆይ አንተ የማርያም ልጅ ከአእምሮዬ በላይ ነህ። ለካ ሳላውቅህ ይህን ያክል ዘመን ነበር እኔ ናህድ ማህሙድ ሙትዋሊ የግብፅ ክርስቲያኖችን ሳጠቃና በበቀል ሳሳደድ የነበረው። አንተ ግን እንዲህ ያለውን ነገር እየዋልክልኝ ነው። ስሜ ተጽፎ ፎቶዬም ተለጥፎ ማደኛ ወጥቶብኝ ቪዛዬ ተመቶ መሄድና መጓዝ እንደምችል ተፈቀደልኝ። አመሰግናለሁ። ልጄ ከኔ በኋላ ቆማለች። የእርሷም ቪዛ ተመታላትና ወደ ማረፊያው ቦታ አመራን። እየሆነ ያለው ነገር ሁሉ ማመን የምችለው ነገር አይደለም። ከአእምሮ በላይ ነው። ይመለከቱኛል፣ አያስተውሉም። ያዩኛል፣ ግን ልብ ብለው አይመለከቱኝም። ብርሃኑን እያበራ የከለለኝ የጠበቀኝ እርሱ የእናቴ የማርያም ልጅ ኢየሱስ ክርስቶስ ነበር። ከደቂቃዎች በኋላ ስሜ በማይክራፎን ጠሩና ፓስፖርቴን ይዤ እንድመጣ ተናገሩ። ስሜ ሲጠራ ከውብዬ ቆምኩኝ። ለወጣ ቪዛው ከተመታ በኋላ እንዴት እንድመለስ ተጠየቅኩኝ። ጌታ ሆይ ቃል የገባህልኝ ነገር የት አለ? ተስፋ የሰጠህልኝ ቃልስ ወዴት ገባ? ጌታ ሆይ እዚያ ደርሰህ እንዴት አሳልፈ ተሰጠኛለህ እያልኩ ተጨነቅኩኝ። መቆም ተሳነኝና ተቀመጥኩ። ድንጋጤ ይዞኛል። ጉልበቴ ብርክ ብርክ ብሎታል። ቁርጭምጭሚቴ አካሌንና ሰውነቴን መሸከም አቅቶታል። ያን ጊዜ በልቦናዬ ወደ እግዚአብሔር ጮኬ ተጣራሁኝ። ጌታ ሆይ ቃል ገብተህልኝ ነበር። በእነዚህ ጨካኝ ሰዎች እጅ እንደማልወድቅ ቃል ገብተህልኝ ነበር። ወዴት አለህ? አሁንም እንደ ቃልህ እንደሚሆን ደግሞ አምናለሁ እያልኩ እየጸለይኩ ነበር። ግን ጉልበቴም ይንቀጠቀጣል። ወዲያው በሰላም ትጓዣለሽና አትፍሪ የሚለውን ቃል ጌታዬ በዚያው ኤርፖርት ውስጥ አሰማኝ። የሚሆነው ነገር ግራ ገባኝ። ድብልቅልቅ ያለ ስሜትና ሐሳብ ውስጥ እገኛለሁኝ። ከጥቂት ደቂቃ በኋላ ፓስፖርት መርማሪው ሹም ወደ እኛ መጥቶ ምንም ቃል ሳይናገር ፓስፖርቴን መለሰልኝ።
ወደ አውሮፕላኑ እንድሳፈር ስንጠራ ከደስታችን ብዛት እኔና ልጄ ዕቃችንን ረስተን ነበር ለካ የገባ ነው። ለእኛ በዚያ ወቅት ዋናው ነገር ከዚያ ሀገር ከግብፅ መውጣታችን ነበር። አሁንም ስማችን በድጋሜ ተጠራ። ክው ብዬ ቆምኩ። ከድንጋጤ የተነሳ ተዝለፈለፍኩና መልስ መስጠት አቃተኝ። ልጄ የሆነውን ነገር ለማየት ወጣች። ለካ ረስተነው የነበረውን ዕቃችንን እንድንወስድ ኖሯል ለካ ስሜ የተጠራው። ወደ አውሮፕላን ውስጥ ከገባው በኋላ አሁን በመስኮቱ አሻግሬ በድንገት ይመጡብኝ ይሆን? በየመንገዱ ኬላ ዘርግተው ለፍተሻ የሚሯሯጡት የግብፅ ደህንነቶች ባለሁበት አውሮፕላን ውስጥ ድንገት መጥተው ሲይዙኝ በልቤ ሰይጣን ይህን ክፉ ሐሳብ ያመላክተኝ ነበር። ግን እግዚአብሔር በወጀብና በአውሎ ነፋስ መንገድ ያለው እርሱ ይህን አድርጓል። አውሮፕላኑ የሚነሳም አይመስለኝም ነበር። ጥቂትና አስጨናቂ ደቂቃዎች በአውሮፕላን ውስጥ አሳለፍኩኝ። ከዚያም አውሮፕላኑ ተንቀሳቀሰ፣ አኮበኮበና ተነሳ። እየራቀ ሽቅብ ወደ ህዋው ወደ ሰማይ ወጣ። እኔ ናህድ ማህሙድ ሙትዋሊ ከግብፅ እስከ ሆላንድ ድረስ እግዚአብሔር አምላክ መንገዴን እየዘረጋልኝ ከአሳዳጅነት ወደ ተሳዳጅነት ከጥላቻ ወደ ፍቅር እንድመጣና በፊቱ እንድንበረከክ ያደረገኝ ጌታ ኢየሱስ ክርስቶስ እንዲህ ያለውን የሕይወት ምስክርነትና ድንቅ ነገርን አድርጎልኝ ዛሬ በመላው ዓለም ይህንን ምስክርነት እየሰጠሁ እገኛለሁ። ክብርና ምስጋና ለድንግል ማርያም ልጅ ለኢየሱስ ክርስቶስ ይሁን። ውድ የንጋት ኮከብ ሚዲያ ቤተሰቦች በተከታታይ ከአሳዳጅነት ተነስታ ወደ ክርስትና የመጣችውን ግብፃውያን በኃይለኝነቷና በአስፈሪነቷ የሚያውቋት ናህድ ማህሙድ ሙትዋሊ የተባለችው ባለስልጣን ሴት ከእስልምና ወደ ክርስትና የመጣችበትን የህይወት ጉዞን በተመለከተ ተከታታይ ሳቀርብላችሁ የነበረው ምስክርነት ይህንን ይመስላል። በሌላ ጊዜ በአዲስ መረጃ ወደ እናንተ እስክመጣ ድረስ ይህ ምስክርነት ብዙዎች ተደራሽ እንዲሆን ላይክና ሼር በማድረግ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።